እሺ ሰላም ዮሴፍ። ሰላም ያሬዶ፣ ሰላም ነው? እግዚአብሔር ይመስገን። ዮሴፍ ነው አይደል ስምህ? የስ ዮሴፍ ነው። እሺ ዮሴፍ ከየት ቤተ እምነት እንኳን በሰላም መጣ? ኤሚኬሲ መሰረተ ክርስቶስ። መሰረተ ክርስቶስ ነው። በጣም ጥሩ። እሺ ህጻናት ተጠምቃላችሁ እንዴ እናንተ? እኛ እናጠምቅም። እኛ የምናጠምቀው ሰው ተምሮ በኋላ አምነው በኋላ ነው። ህጻናት ኃጢአት አለባቸው ብለህ ታስባለህ ሲወለዱ? የስ አስባለሁ። ታምናለህ አይደለ? ኃጢአት እንዳለባቸው ሲወለዱ አምናለሁ። በጣም ጥሩ። ኃጢአት ከማን ነው? ከአንተ ነው የሚወርሱት? ከማን ነው የሚወርሱት? ኃጢአት ከአዳም ነው የሚወርሱት። ስለዚህ ወደኋላ ሄደው ከአዳም ይወርሳሉ ኃጢአት። ያ ከአዳም የሚወርሱት ኃጢአት አንተ ስትወልዳቸው አንተ ኃጢአተኛ ነህ? የስ ምንድን ነው መጀመሪያ ሰው ፐርፌክት ሆኖ ተፈጥሮ ነበር። ሰው የእግዚአብሔርን ትእዛዝ እግዚአብሔር አትብላ ያለውን ትእዛዝ ስላፈረሰ ከዛ በኋላ ወደቀ። መንፈሱ ሞተ። ይቅርታ በጣም የጠየቅኩ ስለ አንተ ልጆች ነው። የአንተ ልጅ አንተ ልጅ አለ? አለኝ። አንድ ልጅ አለችኝ። ስንት አመቷ ነው? 5 አመቷ። እግዚአብሔር ያሳድግልህ በጥበብ በሞገስ። እሺ ኃጢአተኛ ናት? ኃጢአተኛ ናት። የስ ኃጢአተኛ ናት። ያ በልካም ብትሞት የት ነው የምትገባው? አትሙትብህ፣ እግዚአብሔር ይጠብቅልህ ትደግልህ። ግን ብትሞት የት ነው የምትገባው? ብትሞት የእግዚአብሔር መንግስት ትወርሳለች ብዬ አምናለሁ። ኦኬ አሁን የሚጋጭ ነገር ተናገርክ። ይኸውልህ ምን አልክ? ኃጢአተኛ ናት አልክ። ያ ኦኬ ኃጢአተኛ ናት አልክ። ኃጢአተኛ ሰው የእግዚአብሔር መንግስት ይወርሳል? ኃጢአተኛ አይወርስም። ግን በእኛ ቸርች ስርዓት ማለት ነው ህፃናት ሲወለዱ ለጌታ የመስጠት ለጌታ አደራ የመስጠት ህይወታቸውን ነፍሳቸውን ለጌታ የመስጠት ለጌታ ሰጥተሃታል አንተ ዮሴፍ? ለጌታ ሰጥተሃታል ልጅህን? የስ ለጌታ ሰጥቻለሁ። ለጌታ ሰጥተሃትም ነው ኃጢአተኛ ሆነችው? ኖ ስትወለድ ኃጢአተኛ ስለሆነች ለጌታ ሰጥቻለሁ። ጌታ ደግሞ ከኃጢአት ሁሉ እንደሚያነጻት አምናለሁ። ከዛ በኋላ ስታድግ ደግሞ ዮሴፍ ታምናለች፣ ትጠመቃለች። ዮሴፍ ቅድም ልጅ ኃጢአተኛ ነች ስለ አላልከኝም እንዴ? የስ ብዬሃለሁ። ኦኬ ዝም ብሎ ሁሉን የስ እያልከኝ ተቸገርኩኝ። የስ ትለኛለህ ደግሞ ስታብራራው ደግሞ ወደ ኖት ሄዳለህ። አንዲያው በደንብ ልጠይቅህ፣ ልጅ ኃጢአተኛ ናት? የ5 አመት ልጅ? አዎ ብዬሃለሁ እኮ። በጣም ጥሩ የስ ብለኸኛል። የስ ናልከው እንዳረሳ። እሺ አዎ። ልጅ ለክርስቶስ ተሰጥታለች? ተሰጥታለች። የስ የስ ናልከኝ ጎበዝ። የስ መጣች። ለክርስቶስ ተሰጥታም ደግሞ ኃጢአተኛም ናት? አይደለችም። ኖ መጣየው የስ ብለህ ሄደህ ከዛ ኖ ላይ መጣ። አሁን 2 የስ እና ስትወለድ ኃጢአተኛ ናት። ከዛ በኋላ ስትሰጥ በክርስቶስ ኢየሱስ ደም ተሸፍናለች ብዬ አምናለሁ። ልጅ አሁን ኃጢአተኛ ናት? አይደለችም። ዮሴፍ አንድ ይኸውልህ የምትናገረው በደንብ አስተውሎ እንደማለት ልጅ ኃጢአተኛ ነች ስለ የስ አልከኝ እኮ። አዎ የስ አልከኝ ቅድም። ስትወለድ አልኩ እኮ። ስትወለድ ምንድነው ሁሉም ሰው ከአዳም ስለሚመጣ የአዳም ደግሞ ተበላሽተዋል ዘሩ። ዮሴፍ እኛ ኦርቶዶክሲያን እኔ ለልጅ የማወርሰውን ትዳር ይዣለሁ እግዚአብሔር ይመስገን። እንዳንተ ልጅ ሲሰጠኝ ካለኝ ሹካ ማንኪያ አወርሰዋለሁ፣ መኪናም ቤትም ካለኝ አወርሰዋለሁ። ኃጢአት አላወርሰውም። ኃጢአት በደም ውስጥ የሚተላለፍ አይደለም፣ ኃጢአት የሚወረስም አይደለም። የኔ ይሄ ነው። ሁሉም ሰው ካልክ እኔን አይጨምርም። እኛን ደግሞ እኔም ላስረዳክ አንዴ እንዴት ኃጢአት እንደሚወረስ ላስረዳካ። ዮሴፍዬ አሁን በልጅ አድርገህ እንድታስረዳኝ ፈልጌ ነው። ልጅ ኃጢአት ወርሳለች? ወርሳ ነበር። በጌታ ስም ተቀድሳለች ብዬ አምናለሁ። በጣም ጥሩ። ልጅ ኃጢአት ወርሳለች። ከሱን ጀምር ከመሰረቱ። እንግዲህ የመሰረተ ክርስቶስ ልጆች ሲወለዱ ኃጢአት ይወርሳሉ። በጣም ጥሩ። ኃጢአት ከወረሱ ከማን ነው የሚወርሱት? ከአዳም ወይስ ከአንተ? ከአዳም። ምንድነው ከኔም ጀምሮ ምንድነው ሰው ወድቋል። ሰው ስለወደቀ ስማኝ፣ ሰው ስለወደቀ የትኛውም ሰው በእግዚአብሔር ፊት ንጹህ ሊሆን አይችልም። እሺ በጣም ጥሩ።
ስለዚህ ልጅህ ሲወለድ ኦልሬዲ ኃጢአተኛ ነው የሚወለደው። የስ ሲጸነስ ኃጢአተኛ ተሆኖ ነው የሚጸነሰው። በቃ ዘሩ ይሄ የተበላሸ ዘር ነው። በቃ መሰረቱ ተበላሽተዋል፣ ግንዱ ተበላሽተዋል። ከዚህ የተነሳ ንጹህ ሆኖ የሚወለድ በፍጹም የለም ሰው ሆኖ። ይገርማል በጣም። ኦኬ ኢየሱስ ክርስቶስ ከእርግማን ሁሉ ዋጀ ይላል መጽሐፍ ቅዱስ አይደል? ትክክል። እሺ ከእርግማን ሁሉ ዋጅቶናል። ኢየሱስ ክርስቶስ ከነበረብን ፍዳና ዕዳ ድኖናል አይደል? እውነት ነው። እሺ ጥሩ። ድነሃል አንተ? ድነሃል አንተ? 100% ድነሃል። ያ በጣም ጥሩ። ልጅ ግን ስትወለድ አልዳነችም። ልጄ አልዳነችም ነበር። ከዛ በኋላ በጌታ ደም ተሸፍናለች። አሁን ለጌታ ሰጠናት፣ በጌታ ደም ተሸፍናለች። አንዴ ቆይ፣ ልጅ አንተ የዳንከው አምነክ ነው አይደል? እውነት ነው። አምኜ ነው የዳንኩት። ልጅ ምን አመነች? እኔ ያመንኩትን ነው። በአንተ እምነት ልጅ ዳነች። ያ የጌታ ስም በአንተ እምነት። አይ እኔ ስለ አንተ እምነት የጠየኩት በአንተ እምነት ልጅ ዳነች። አዎ እንደዛ ብዬ ነው ማምነው። ያ በጴንጤ እምነት በአባት እና በእናት እምነት ልጆች ይድናሉ ሲያምኑ። ለጌታ ሰጠው እያልኩ ያ የጌታ ደም የጌታ ስም ይሸፍናታል ብዬ አምናለሁ። አንዴ ምክንያቱም በፕሮቴስታንቱ ስትነግሩን ሰው በእናትና በአባቱ እምነት አይድንም፣ ራሱ አድጎ አምኖ አምኛለሁ ብሎ ሲመሰክር ነው የሚድነው ትሆናላችሁ አይደል? ትክክል። በጣም ጥሩ። አሁን ደግሞ አይ ልጄ መመስከር አይጠበቅባትም ኦልሬዲ በእኔ እምነት ድናለች እያልከኝ ነው። በእኔ እምነት እያልኩ አይደለም። በእኔ እምነት አላልኩም። በክርስቶስ ኢየሱስ በደሙ ድናለች ብዬ አምናለሁ። ከዛ በኋላ ድነቷን ደግሞ ስታድግ ሞር ትመሰክራለች። ወደ ጌታ ማን አመጣት? ወደ ጌታ ማን አመጣት? ወደ ጌታ ነዋ። እኔ ወደ ቸርች ወሰድኩ። ከዛ የቤተ ክርስቲያን ፓስተር ጸለየላት። ከዛ በኋላ እሷ በክርስቶስ ደም ተሸፍናለች ብዬ አምናለሁ። በአንተ እምነት አይደል በለው አልኩት እኮ እሱማ እኔማ አልኩት በአንተ እምነት። አንተም በለው ብዬ እኮ ነው። አንተም በለው እስኪ በአንተ እምነት ነው አይደል? በለው እኔ ባለውበት ነው። ከዛ በኋላ በእኔ አይደለም ያመነችው። እኔ ያለውበት ድርጅት በል እንጂ እኔ ያለውበት ሃይማኖት በል እንጂ የእኔ እምነት አላዳናት። ስማኝ፣ እኔን በለው ከማለት በፊት እኮ ብዬዋለሁ። አንተ ነው ማለት ያለብህ ደግመህ። እስቲ በእኔ እምነት ድናለች በለኝ። አልልም። በእኔ እምነት አልዳነችም። እሺ በአንተ እምነት ነው ወደ ጌታ የመጣችሁ ወይስ አይደለም? በእኔ እምነት ነው ወደ ጌታ የመጣችሁ፣ ግን በእኔ እምነት አልዳነችም፣ አትድንም። አንተ ባታመጣት ወደ ጌታ ፓስተሩ ይጸልይላታል። ፓስተሩ ጅንጭ ነው ይጸልይላታል። በጌታ እውነት ነው። በጌታ ትሸፈናለች። ያ ፓስተሩ በጸለየ ሰዓት ትሸፈናለች። አንተ ባታመጣት ነው ያልኩት። አንተ ለምን አትጸልይላትም? ባይዘወይ አንተ ራስህ ቤትህ በጌታ ደም እንድትሸፈን ማድረግ አትችልም? እሱ እኮ ፓስተሩ ከእግዚአብሔር ሹመት የተሰጠው ነው፣ ጸጋ ያለው ነው፣ ከእግዚአብሔርን ወክሎ ያለ ነው ቤተክርስቲያን ላይ። ከዚህ የተነሳ በጣም ጥሩ። ስለዚህ ወደ ቸርች ያመጣሃት በአንተ እምነት ነው ማለት ነው። እውነት ነው። በእኔ እምነት ነው፣ ግን የምትድነው በራሷ ነው። በጣም ምን አምና አላመነችም እኮ አልኩኝ እኮ። አይዞህ ዮሴፍ አላመነችም እኮ አምናለች እንዴ? መቼ? እሺ አሁን ጥያቄ ጨርሰህ ከሆነ እኔ ደግሞ ልጠይቅ። አላመነችም አይደል? እሷ አላመነችም። የክርስቶስ ደም ሸፍኗታል ብዬ አምናለሁ። የክርስቶስ ደም የሚሸፍነው ሰው ያመነ ነው አይደል? በፕሮቴስታንት እምነት ሁሉ ነገር መዳን የእግዚአብሔር ነው ብዬ አስባለሁ። ሁሉ ነገር እኛ ያደረግነው አይደለም። መዳን የሚገኘው ያመነ ሰው ነው አይደል? በፕሮቴስታንት እምነት መዳን በእምነት ብቻ ነው ትሆናላችሁ አይደል? በእምነት ነው። ደግሞ መዳንን የሚሰጠው እግዚአብሔር ነው ብዬ አስባለሁ፣ አምናለሁ። ይሄ ደግሞ እግዚአብሔር መዳን ማን ይሰጣል? ጥያቄ በጴንጤ እምነት በፕሮቴስታንት እምነት መዳን የሚገኘው ሰው ሲያምን ነው ትላላችሁ አይደል? ትክክል። ከዛ ውጭ ያገኛ በሌላ መንገድ በፕሮቴስታንት እምነት
እግዚአብሔር ሊሰጥ ይችላል ብዬ አምናለሁ። ሳያምን ሰው ሳያምን ማለት ይኸው እየሰጠ አለች። ይኸው ተጸለየላታ። ፓስተር እኮ የወከለው ሰውዬ ጸለየላት፣ ድነት ታገኛለች ብዬ አስባለሁ። መዳን ደግሞ ከእግዚአብሔር የሚሰጥ ስጦታ ነው እንጂ። በጣም ጥሩ። ስለዚህ ምን ታደርጋለህ መሰለህ ዮሴፍዬ፣ ኦርቶዶክሲያንን ስታገኝ ከዚህ በኋላ ልጆቻቸውን ወደ በሕፃንነታቸው በ40ና በ50 ቀናቸው ወደ ቤተክርስቲያን ሲያመጡ ከእግዚአብሔር ከክርስቶስ ጋር ሲያገናኙ ትክክል ናቸው ማለት ነው። መዳንን ሲያገኙ ልጆቻቸው አሁን እኔ እንደዛ ማለት አልፈልግም። የጠየቀኝን መልሻለሁ። እኔም ልጠይቅህ፣ ስማኝ። ትክክል ነን እኛ። አሁን አንተ ባልከው እኛ ትክክል ነን፣ ትክክል ነን እኛ። አንተ ባልከው እኛ ልጆቻችን አምጥተን እናስጠምቃለን፣ ከጌታ ጋር እንድናረጋቸዋለን። ትክክል። እኔ አሁን ያ ትክክል አይደለም አዎ ማለት አልፈልግም። ሊሆን ይችላል። ለምን ማዳንን የሚሰጠው እግዚአብሔር ነው። ዮሴፍዬ ለአንተ እኮ ለአንተ ሲሆን ትክክል ነው አልከኛ። ለአንተ ሲሆን ትክክል ያልከውን ነገር እኔ ጋር ሰው ለምንድን የከበደ? በቃ ሊሆን ይችላል። ትክክል ነህ። በቃ ጎሽ። እሺ አሁን ቀጥል ያንተ ጥያቄ ወንድማለ። የእኔ ጥያቄ የእኔ ጥያቄ ምንድን ነው? ያ ኦርቶዶክስ ቤተክርስቲያን የሚባለው የኢትዮጵያ ኦርቶዶክስ ብቻ አይደለም። የግሪክ አለ፣ ትክክለኛ ቀጥተኛ እምነት ማለት ነው። የስ የግሪክ አለ፣ የግብፅ አለ። ኦሪየንታል እና ኢስተርኖች ታውቃቸዋለህ ወንድም? ሁለቱንም የስ አውቃቸዋለሁ። የስ ብቻ ሳይሆን አዳምጠኝ። የስ የሚለውን ቆይ እና አረጋጋውና የሱን ኦሪየንታል እና ኢስተርን አሉ። ግሪክ ኦሪየንታል አይደለችም። እኛ ኦሪየንታል ነን። እኛ ኢትዮጵያኖቹ ኢትዮጵያ፣ ኤርትራ፣ ሲሪያ፣ ህንድ፣ ማልካራ፣ ኢጅፕት፣ ኮፕቲክ ማለት ነው። እነዚህ የኦሪየንታል ናቸው። እነ ግሪክ እነ ራሽያ ኢስተርን ውስጥ ነው ያሉት። እሺ ጥያቄ ምንድን ነው? ቤተ ክርስቲያን የተመሰረተችው እናንተ በነቢያትና በሐዋርያት መሰረት ተመስርተናል ትላላችሁ። ሐዋርያትና ነቢያት ስለ ታቦት አልተናገሩም፣ አላስተማሩም። ሐዋርያትና ነቢያት። ጥያቄን ልጨርስ። ጥያቄን ልጨርሳ። ተረጋጋ። ከዛ ሐዋርያት በመሰረቷት ቤተክርስቲያን ላይ ታቦት አልነበረችም። አሁንም ሁለተኛ ደግሞ ኦርቶዶክስ በሌላ ዓለም ያሉ ኦርቶዶክስ ቤተክርስቲያን ላይ ታቦት የለም። እናንተ ጋር ብቻ የተገኘበት ምክንያት ምንድን ነው? እርግጠኛ ነህ? የስ። እሺ ኦኬ። እስቲ አንድ ነገር ላሳየና እሺ አንድ ጥቅስ ላሳየህ። ኦኬ አሳየኝ። እሺ በዚህ የቅዱስ ጳውሎስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 እንትሮን ላውጣለህ። አንደኛ ቆሮንቶስ አንዴ ባይብል ሀብ ልግባና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ኦልራይት አንዴ ላውጣው። በጣም ጥሩ። ምን ይላል? ያው እንግዲህ ትችላለህ እንዴ? የስ በጣም የስ ሰምቻለሁ። እንግዲህ እችላለሁ። እሻም ብልኝ የለም የቱን እዚህ ጋር ስክሪን ላይ ያለውን አላየሁትም። you cannot drink the cup of the Lord and the cup of the demons. You cannot ነው የሚለው። Okay. ቀጥል። Partake of the table of the Lord and the table of the demon. እሺ ቴብል የሚለውን ግሪኩ ምን ይለዋል መሰለ? ግሪኩ አለ ኦሪጂናል ወርዱ አይደል? ያ ትራፔዛ ይለዋል። ኦኬ ትራፔዛ ይለዋል። ኦኬ እሺ እዚህ ጋር ሐዋርያቱ የጌታ ጠረጴዛ የተባለው ምንድን ነው? የጌታ ጠረጴዛ የተባለው ምንድን ነው? እኔ አላውቅም። ይኸው ሎርድ ኦፍ ቴብል ይላል። ይኸው ሎርድ ኦፍ ዘ ቴብል ኦፍ ዘ ሎርድ ይላል። የጌታ ጠረጴዛ ይላል። ምንድን ነው ይሄ? እኔ ታቦት ነው ብዬ አላምንም። አንተ አመንክ። እኔ እኮ ምንድን ነው ብለህ ምን አይደለም ያልኩ። ምንድን ነው ይሄ? አንተ ምንም በለው፣ ግን ምንድን ነው ይሄ? አንተ በመሰረተ ክርስቶስ የጌታ ጠረጴዛ አላችሁ?
እኔ እኛ የለንም። የጌታ ጠረጴዛ ሐዋርያት ነበራቸው። ቅዱስ ጳውሎስ ለቆሮንቶስ ጽፍላቸው ያው ለምን ጥቅሱን አታነበውም? ጥቅሱን አሁን ግሪክ ምናምን ከምታሳየኝ ጥቅሱን እንደዚህ ይጠቀሙ ነበር፣ ታቦት ነበር የሚለውን ጥቅስ ከምታሳየኝ። የጌታ ጠረጴዛ ነበራቸው ሐዋርያት አይደለ? የቆሮንቶስ ሰዎች ለቆሮንቶሶች በጻፈው መጽሐፉ ላይ ቅዱስ ጳውሎስ ከጌታ ጠረጴዛና ከአጋንንት ማዕድና ከጌታ ጠረጴዛ ልትበሉ ልትካፈሉ አትችሉም እያለ ነው። የጌታ ጠረጴዛ ምንድን ነው ንገረኝ። ሐዋርያቱ የነበራቸው የጌታ ጠረጴዛ ብለው የሚጠሩት ምኑ ነው? እኔ ስለ ጠረጴዛው ማዕድ ብሎ ይፈተዋል። ግዕዙ ማለት ነው። ማዕድ ብሎ ይፈተዋል። ምክንያቱም ከግሪክ ወደ ግዕዝ አይደል፣ ከዛ ወደ አማርኛ የተረጎመ መጽሐፍ ቅዱሳችን አይደል? ኦኬ ሶ ሚላ መሰረት ትራፔዛ ይለዋል። ይኸው ትራፔዛ ሲለዋል እና ስትከፍተው ምን ይላል? ትርጉሙን ስትከፍተው ይኸው ኤቴብል ይለዋል። ይኸው ኤቴብል ይኸው ኤቴብል ዩዥዋሊ ፎር ፉድ ኦልሶ ካውንተር ኦፍ መኒ እና እዚህ ጋር ሲያመጣልህ ትራፔዛ ማለት ይላል። ኦኬ ይኸውልህ ትራፔዛ ኢን ዘ ኒው ቴስትመንት ዲስክራይብ ቦዝ ሊትራል ቴብል የጌታ ጠረጴዛ የጌታ ማዕድ ብሎ ያስቀምጠው ማለት ነው። እዚህ ቆሮንቶስ ላይ የጌታ ጠረጴዛ እና ከጌታ ጠረጴዛ ከጌታ ማዕድ ወይም ከገዛ ከጠረጴዛው ላይ የሚበሉት ነገር ነበረ አይደል? ምንድን ነው እሱ የሚበሉት? የጌታ እራት። በጣም ጥሩ። ስለዚህ የጌታ እራትን ሲያዘጋጁ ምን ላይ የሚያዘጋጁት ማለት ነው? የጌታ ጠረጴዛ ላይ ያዘጋጃሉ ማለት ነው። ኦኬ። ምክንያቱም ይላለው የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ያለው ይሄ ከታቦት ጋር ምንድን ነው? አንዴ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ኦኬ እሺ። እኛ ታቦት የምንጠቀመው የጌታ እውነተኛ ስጋና እውነተኛ ደም ለመሰዋት ለማቅረብ ነው። ታቦትን እኛ የምንጠቀመው ረዳኝ። እኔ አልተረዳሁም። ኦኬ ችግር የለውም። በደንብ ስማኝ። እኛ የጌታ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ታምናለህ አንተ ዮሴፍ? እውነተኛ ብዬ አላምንም። ምሳሌ ነው ብዬ ነው የማስበው። ምሳሌ ነው ብላ ነው የምታምነው አይደል? ያ እሺ። የዮሐንስ ወንጌል ላይ ጌታ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ያው ምን ይላል? ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስጋዬ ደግሞ እውነተኛ ነው፣ ደሜም እውነተኛ ነው ይላል። እሺ ይሄ ስጋዬና ደሜ ያለው ጌታ ምኑን ነው? እኔ ለጌታ እራት ነው ብዬ አላምንም እኮ። ምኑን ነው ንገረኛ። አላምንም ሳይሆን ይሄ ነው በለኝ ማለት የኢየሱስ ክርስቶስ መስዋዕትነት፣ የኢየሱስ ክርስቶስ ለሰው ልጅ መሞትና የኢየሱስን ምሳሌ የሚያሳይ እንጂ ሊትራል የሆነ ጌታ ስጋ ስንት ስጋ ነው ያለው? ጌታ ስጋ ብሎ ሲጠራ ሁለት ስጋ ነው አንድ ስጋ ነው ያለው? ያ ሊትራል የሆነ ስጋ ነው ብዬ አላምንም። ዮሴፍ እኔ እሱን አልጠየቅኩ። ጌታ ስጋዬ ሲል እዚህ ጋር ያለው ስለ ስጋው እያወራ አይደለም ካልከኝ፣ ጌታ ስጋዬ ብሎ ሲናገር ስለ ሁለት ስጋ ነው የሚያወራው ወይ ስለ አንዱ ስጋ ነው የሚያወራው? ስጋው ምንድን ነው? የኢየሱስ ክርስቶስ መስዋዕትነት የሚናገር እንጂ የጠየቁ እሱን አይደለም። ዮሴፍ ፕሊዝ ጌታ ኦኬ። ለምሳሌ ይሄን ያስክ ማቴዎስ ወንጌል ላይ ደግሞ ትመጣና አንድ ነገር ላሳየ። ማቴዎስ ወንጌል ላይ ደግሞ ጌታ እሺ እንዲህ ይላል። ማቴዎስ ወንጌል ላይ አምላካችን ክርስቶስ እንዲህ ብሎ ይናገራል። እና እስቲ ጌታ እንግዲህ ስንት ስጋ እንዳለው ትነግረኛለህ ማለት ነው። ኦኬ የማቴዎስ ወንጌል ምዕራፍ 26 ላይ እንዲህ ይላል ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ አይደል?
ኦኬ ህብስቱን ስጋዬ ብሎ ጠርቷል አልጠራውም? ብሎታል። እዛ እሺ፣ ያ ዮሐንስ ወንጌል ላይ ያለው ስጋ የሚለውና እዚህ ጋር ያለው ስጋ ሁለት ስጋ ነው ወይስ አንድ ስጋ ነው? አንድ ስጋ ነው፣ ተመሳሳይ ነው። ኦኬ ምኑ ነው ብሎ ያለው ስጋዬ ብሎ? ህብስቱን ነው። ህብስቱ የጌታ ስጋ ነው ወይስ አይደለም? ምሳሌው ነው እንጂ የጌታ ስጋ አይደለም። ሊትራል የሆነ ምሳሌ ስጠኝ። ምሳሌ ምን ማስረጃ ስጠኝ? ምሳሌ ምን ማስረጃ ስጠኝ? እንዴት ምሳሌ? ለምሳሌ ምሳሌ ስትል ምሳሌ ምን ማስረጃ ስጠኝ። እኔ እውነተኛ ነው የሚል እውነተኛ ነው ስጋዬ ደሜ እውነተኛ ነው አመጣው። ለአንተ ደግሞ አይ እውነተኛ አይደለም ምሳሌ ነው የሚለው ማስረጃ ስጠኝ። እኔ በትክክሉ ኢየሱስ በዛ ዘመን እንዳልተበላ ራስህ ታውቃለህ። ማስረጃ ስጠኝ። ማስረጃ ምሳሌ ነው የጌታ ስጋ ምሳሌ ላክበትም ማስረጃ ስጠኝ። እኔ በምሳሌ ነው የማወራው እስካሁን፣ አንተ ማስረጃ ስጠኝ። እኔ በቃ እኔ ሊትራሊ የጌታ ስጋ አልተበላም። ማስረጃ ስጠኝ። ምሳሌ ነው ላክበት ማስረጃ ስጠኝ። አሁን እኮ የጠየቅኩት ጥያቄ ላይ ራሱ የለም ማስረጃ። እኔ ስለ ታቦት ነበር የጠየቅኩ፣ አንተ ስለ ጌታ ራሴ። ከዚህ የተነሳ እኔ ማስረጃ የለኝም። ስለ ታቦት ነው የጠየቅኩት። ስለ ታቦት መልስልኝ ዮሴፍ። የጀመርነውን ይኸውልህ፣ መጀመሪያውኑ እንደ ይሄን አለመጀመር ነው። ስለ ታቦቱ እየመለስኩልህ ነበር። ታቦቱ ላይ እኛ የክርስቶስን እውነተኛ ስጋ እውነተኛ ደም እንፈትታለን አልኩ። ከዛ እውነተኛ ስጋና ደም አይባልም አልከኝ፣ ምሳሌ ነው አልከኝ። ምሳሌ ለሆነበት ማስረጃ ስጠኝ መጀመሪያ። በቃ እኔ ምሳሌ ነው ብዬ ነው ማምነው። ማስረጃ ስጠኝ። ማስረጃ በቃ ምንም ሌላ ማስረጃ የለኝም። በቃ ያ ምሳሌ ነው ብዬ ነው ማምነው። የምን ማስረጃ የለህም? ሊትራሊ የተበላ ስጋ የለም ብዬ ማስረጃ ስጠኝ። ምሳሌ ነው የለህም ማለት? የለኝም፣ ሌላ ምሳሌ የለኝም። ያ በጣም ጥሩ እሺ። ዮሐንስ ራእይ ምዕራፍ 11 ቁጥር 9 ላይ እንዲህ ይላል። ቁጥር 19 ላይ ዮሐንስ ራእይ ምዕራፍ 11 ቁጥር 19 በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅ በረዶ ሆነ ይላል። እዚህ ጋር በሰማይ ያለው የኪዳኑ ታቦት ምንድን ነው? የኢትዮጵያ ታቦት አይደለም። ለአይሁድ የተሰጠ የኪዳኑ ታቦት ለአይሁድ የተሰጠ በሰማይ ነው ያለው ያ ታቦት ሊሆን ይችላል። እሱ ሊሆን ይችላል አትበለኝ ፕሊዝ። ግምት አቁምና ይሄ የእናንተ ታቦትና እሱ እኮ ሰማይና ምድር እኮ ትናገር። ዮሴፍ በሰማይ ያለው የኪዳን ታቦት የኪዳኑ ታቦት የተባለው ታቦት የትኛው ታቦት ነው? በሰማይ ያለው ይሄ ለአይሁድ የተሰጠው ታቦት የሙሴ ታቦት፣ የሙሴ ጽላት፣ ይቺ ታቦቱ ሙሴ የሰራው ታቦት ነው። ትክክል። ያ አዎ። ስለዚህ የሙሴ ታቦት ብዙዎቹ ጴንጤዎች እኮ ጠፍቷል፣ ተሰባብሯል ነበር እኮ የሚሉን። ማለት የተሰባበረም ቢሆን እግዚአብሔር መልሶ ሊያመጣው ይችላል። ወይ ጉድ! ዮሴፍ ግምት ላይ ነህ እንዴ? ይችላል አትበለኝ ፕሊዝ። ሊሆን ይችላል ማለት አንተ የምትለኝ እኔ የጠየቅኩና አሁን አልኩ እኮ የእናንተ ታቦትና ያ ሰማይና ምድር ነው። ያ ምንም አስወጥቻለሁ። ዝም ብሎ መዳረክ ነው። እሺ ሌላ ሰው ካለ ይግባ። ያኔ በግምት የምታወሩኝ ሰው አልፈልግም ፕሊዝ። እንዴ ሊሆን ይችላል የስ፣ ከዛ ኖ፣ ከዛ ደግሞ ሊሆን ይችላል። እንዴ በጣም እኮ ጊዜና እድሜ አለ።